የማንቸስተር ዩናይትድ አዲሱ የዝውውር ኢላማ ክሪስቴንሲዮ ሰመርቪል። ማንቸስተር ዩናይትድ በዝውውር ገበያው ላይ ንቁ ተሳትፎ እያደረገ ይገኛል። የማንቸስተር ዩናይትድ ትልቁ ትኩረት የአማካይ ክፍሉ ቢሆንም በሌሎች ዲፓርትመንቶች ላይ ተጫዋቾችን ለማስፈረም እየተንቀሳቀሰ መሆኑን ታማኙ ጋዜጠኛ ዴቪድ ኦርንስታይን አዲስ መረጃ አውጥቷል። ዴቪድ ኦርንስታይን ባወጣው ሰበር መረጃ መሰረት ማንቸስተር ዩናይትድ የዌስት ሃሙን የግራ ክንፍ ተጫዋች ክሪስቴንሲዮ ሰመርቪልን ከዝውውር ኢላማዎቹ ዝርዝር ውስጥ በቀዳሚነት አስቀምጦታል ብሏል። ሰመርቪልም በዌስት ሃምና በሊድስ ዩናይትድ ቤት ሲጫወት ሁላችንም አይተነዋል። ነገር ግን ማንቸስተር ዩናይትድ የሚፈልጋቸውና ስማቸው በተደጋጋሚ ከሚጠቀሱት የመስመር አጥቂዎቹ ከሞርጋን ሮጀርስ፣ ኢሚሊያን ኢንጃይ እና ብራዲ ባርኮላ በተሻለ ሰመርቪል ለማንቸስተር ዩናይትድ የሚመጥን ትክክለኛ ተጫዋች ነው ወይስ ማንቸስተር ዩናይትድ ሌላ ተጫዋች ማስፈረም አለበት? በዚህ ቪዲዮ የሰመርቪልን ጥንካሬዎች፣ ታክቲካዊ ጥራቶችና ማንቸስተር ዩናይትድ ለምን ተጫዋቹን እንደፈለገው በጥልቀት እንመለከታለን። ታዲያ ቪዲዮ ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ወደ ቪዲዮ እንለፍ። ሰመርቪል ለምን በማንቸስተር ዩናይትድ ተመረጠ? የሰመርቪል ስም ከማንቸስተር ዩናይትድ ጋር መያያዙን ከመስማታችን በፊት ማንቸስተር ዩናይትድ ይፈልጋቸዋል የተባሉትና ስማቸው በተደጋጋሚ ሲነሳ የነበሩት የክንፍ ተጫዋቾች ሞርጋን ሮጀርስ ከአስቶን ቪላ፣ ኢሚሊያን ኢንጃይ ከኤቨርተን፣ ብራዲ ባርኮላ ከፒኤስጂ እንዲሁም ራፋኤል ሊዮ ከኤሲ ሚላን ናቸው። እነዚህ ተጫዋቾች በጣም ጥሩ ፕሮፋይል ያላቸውና በፕሪሚየም ደረጃ የሆኑ ዋጋቸውም ከ70 እስከ 100 ሚሊዮን ፓውንድ የሚጠራላቸው ናቸው። ነገር ግን የማንቸስተር ዩናይትድ የስካውቲንግና የዳታ ማኔጅመንት ቡድን ሰመርቪል በዌስት ሃም በኩል ገበያ መቅረቡን ስላወቀ ጥልቅ የሆነ ክትትልና የዳታ ትንተና በመስራት ሰመርቪል በማንቸስተር ዩናይትድ የዝውውር ኢላማ ውስጥ የገባው የመጀመሪያው ተጫዋች መሆን ችሏል። የዝውውር ዋጋው 50 ሚሊዮን ፓውንድ በመሆኑ ይህ ዋጋ ተመጣጣኝና ከላይ ላነሳናቸው በፕሪሚየም ደረጃ ላሉት ተጫዋቾች ምርጥ አማራጭ ይሆናል ሲል የዳታ ማኔጅመንቱ አምኖበታል ተብሏል። yes he is the best and cheaper option for the premium versions። ክሪስቴንሲዮ ሰመርቪል ለ4-3-3 ወይም ደግሞ 4-2-3-1 የጨዋታ አሰላለፍ የሚስማማ ወደ ውስጥ እየታጠፈ የሚጫወት ኢንቨርትድ ኤንድ ዳይናሚክ የሆነ የክንፍ ተጫዋች ነው። ይህም ደግሞ ለማይክል ካሪክ አጫዋወት ፍጹም ተስማሚና ተመራጭ ያደርገዋል። የሰመርቪል ትልቁ ጥንካሬ ምንድነው የሚለውን ስንመለከት በመጀመሪያ የምናገኘው አደገኛና ፈጣን እንቅስቃሴዎችን በማድረግ የጎል ስጋት መሆን መቻሉን ነው። ሰመርቪል ከግራ ክንፍ ተነስቶ ወደ ውስጥ በመግባት ወይም ደግሞ ከሳጥኑ ጠርዝ ላይ ሆኖ ኳስ በመምታት በፋር ፖስት ኢንድ በኩል ጎሎችን ያስቆጥራል። በተጨማሪም ከሳጥን ውጭና ከሳጥን ውስጥ በሁለቱም እግሮቹ ጎሎችን ማስቆጠር የሚችል ተጫዋች ነው። በዚህ አጫዋወቱ ከአስቶን ቪላው ሞርጋን ሮጀርስ እና ከፒኤስጂው ከቪቻ ክቫራትስኬሊያ ጋር ይመሳሰላል። There's Morgan Rogers setting his sights and hitting the shot. Rounded out. Rogers are going for goal and finding the back. Here he comes, Morgan Rogers inside the United penalty area. That is Scalia goes searching for a goal. Oh, he's found it! Sensational! It's a wonder strike. Gruzin, Kvaratskhelia na prawą nogę, Kvaratskhelia! On to zrobił po raz kolejny! Mówiliśmy o tym, może będzie... እነዚህ ሁለት ተጫዋቾች የራሳቸው የሆነ የሚታወቁበት ትሬድማርክ ሹቲንግ ስታይል እንዳላቸው ሁሉ ሰመርቪልም የራሱ የሆነ አይኮኒክ አጨራረስ ስታይል አለው። እነዚህን ጎሎች ተመልከቷቸው። በተለያዩ ጊዜ ያስቆጠራቸው እጅግ የሚያምሩና ውብ ጎሎች ናቸው። ይሄኛውን ጎል ያስቆጠረው በሊድስ ዩናይትድ እያለ ሲሆን ይሄኛውን ደግሞ ለዌስት ሃም ሲጫወት ያስቆጠረው ጎል ነው። ሁለቱንም ያስቆጠረበት መንገድ ፍጹም አስደናቂና ተመሳሳይ ነው ማለት ይቻላል። ሌሎች ሁለት አጋጣሚዎችን ልጨምርላችሁ። በዚህ ሰሞን እየተካሄደ ባለው የዓለም ዋንጫ ውድድር ሀገሩ ኔዘርላንድ ከጃፓን ጋር ስትጫወት ያስቆጠረው ጎልና ለዌስት ሃም ያስቆጠረውን ጎል ስንመለከት ሁለቱንም ከተመሳሳይ ቦታዎች ላይ በግራ እግሩ ነው ያስቆጠራቸው። ይህ ማለት ሰመርቪል ሁለቱንም እግሮቹን በመጠቀም ጎሎችን ማስቆጠር የሚችል ምርጥ ተጫዋች ነው ማለት ነው። ከዚህ በተጨማሪ ከኳስ ውጪ የሚያደርጋቸው ሩጫዎችና በረጅሙ ከተከላካይ ጀርባ የሚጣሉ ኳሶችን በመጠቀም እንዲሁም በመልሶ ማጥቃት ወይም ደግሞ በካውንተር አታኪንግ ላይ ያለው ፍጥነት እጅግ የሚደነቅ ነው። ክሪስቴንሲዮ ሰመርቪል ብዙ የጎል ሙከራዎችን በማድረግ በፕሪሚየር ሊጉ የሃይ ሹት ቮሊዩም ካላቸው ተጫዋቾች መካከል ቶፕ 10 ውስጥ ይካተታል። በዚህም መሰረት 54 የጎል ሙከራዎችን በማድረግ 8ኛ ደረጃ፣ በ219 አታኪንግ አክሽኖች ላይ በመሳተፍ 4ኛ ደረጃ እንዲሁም 5.76 ተችስ ፐር አታኪንግ አክሽን በማስመዝገብ 8ኛ ደረጃ ላይ ተቀምጧል። ሁለተኛው የሰመርቪል ጥንካሬ ኤሊት የሆነ የድሪብሊንግ ኳሊቲ ያለው ተጫዋች መሆኑ ነው። ለዚህ ደግሞ 1 ሜትር ከ72 ሴንቲሜትር የሚረዝመው ቁመቱ ከፍተኛ አስተዋጽኦ አለው ማለት ይቻላል። ሰመርቪል ልክ እንደ ሊዮኔል ሜሲ፣ አማድ ዲያሎ፣ በርናርዶ ሲልቫና ሰርጂዮ አጌሮ ሁሉ ሎ ሴንተር ኦፍ ግራቪቲ ያለው ተጫዋች ነው። ይህ ደግሞ ኳስ ከእግሩ ሳትርቅ በፍጥነት አቅጣጫ ለመቀየርና በጠባብ ቦታዎች ተከላካዮችን በአንድ ለአንድ ግንኙነት ጊዜ ለማሸነፍ ልዩ ጥቅም ይሰጠዋል። ሰመርቪል ኳስ ወደፊት በመግፋት ፕሮግሬሲቭ ኤንድ ሰክሰስፉል ድሪብል በማድረግ በፕሪሚየር ሊጉ ካሉት የክንፍ
ተጫዋቾች መካከል በቀዳሚነት ይጠቀሳል። በተጨማሪም በተለዋዋጭነት ወይም ደግሞ በኮምፕሊት ዳይናሚዝም በሁለቱም የክንፍ መስመሮች ላይ መጫወት የሚያስችል ሁለገብነትና የፕሬሲንግ ጉልበት አለው። አሁን ላይ በማንቸስተር ዩናይትድ ቤት አንድ ለአንድ ተከላካዮችን የመጋፈጥና በፍጥነት ድሪብል አድርጎ ማለፍ የሚችል እንዲሁም ሜዳውን በማስፋት እድሎችን የሚፈጥር ተጫዋች የለም ማለት ይቻላል። ክሪስቴንሲዮ ሰመርቪል ለዚህ አይነቱ የዩናይትድ ችግር ጥሩ መፍትሄ ነው። ምክንያቱም የተጋጣሚን የተከላካይ መስመር የማስፋትና የአንድ ለአንድ ፍልሚያዎችን የማሸነፍ አቅም ያለው ተጫዋች ነው። በተለይ ነፃነትና ፍሉዲቲ ባለበት በማይክል ካሪክ አጫዋች ስርዓት ከኳስ ጋር ወደ ውስጥ እየገባ ለፓትሪክ ዶርጉና ለሉክ ሾው የኦቨርላፕ ሩጫዎች ጥሩ መንገድ ይከፍታል ተብሎ ይጠበቃል። ሶስተኛው የሰመርቪል ጥንካሬ የፈጠራ ወይም ደግሞ ክሪኤቲቪቲ ችሎታውና ታታሪ ሰራተኝነቱ ነው። አንድ ሁለት ቅብብሎችን በማድረግ ሰንጣቂ ኳሶችን በማቀበልና የጎል ዕድሎችን በመፍጠር ረገድ ከቡድን አጋሮቹ ጋር በቀላሉ መግባባት ይችላል። በዚህ ረገድ ከብሩኖ ፈርናንዴዝ ጋር የሚኖራቸው ጥምረት የተዋጣለት ይሆናል ተብሎ ይጠበቃል። በተጨማሪም የሜዳውን ክፍል በማስፋትና የመጨረሻ ኳሶችን ክሮስ በማድረግ ለአጥቂዎች ማድረስ የሚያስችል የፈጠራ ብቃት አለው። በዚህ በኩል ቤንጃሚን ሼሽኮ ክሮሶችን ማጥቃት ስለሚችል ጥሩ ጥምረት መፍጠር ይችላሉ ተብሎ ይገመታል። ከማጥቃትና ከእድል ፈጠራዎች ባሻገር ሰመርቪል ተከላካዮችን በተደራጀ መልኩ ወደ ኋላ የተመለሰ በማገዝ እንዲሁም በካውንተር ፕሬሲንግ ከተጋጣሚ ቡድን ኳስ ለመንጠቅ ንቁ ተሳትፎ ማድረግ የሚችል ታታሪ ተጫዋች ነው። እስካሁን የሰመርቪልን ጥንካሬዎች አነሳል። ለመሆኑ ድክመቶቹና ስጋቶቹስ ምንድናቸው? the warning signals ahead of ሰመርቪል ፕሮፋይል የሚለውን ቀጥለን እንመልከተው። እያንዳንዱ ተጫዋች የራሱ ድክመት እንዳለበት ሁሉ ሰመርቪልም ሊሚቴሽን አለበት። ለምሳሌ ልክ እንዳማዳ ያለው ሁሉ የሰመርቪል የሰውነት ቁመና ትንሽ ወይም ደግሞ ስሞለር ፊዚካል ፍሬም የሚባል ነው። ይህ ማለት በአየር ላይ ኳሶችና በአካላዊ ፍልሚያዎች ላይ ሊቸገር እንዲሁም ብልጫ ሊወሰድበት ይችላል ማለት ነው። ሌላኛው ስጋት ሰመርቪል በፕሪሚየር ሊጉ በየአመቱ የ15 እና የ20 ጎል ተሳትፎ እንደሚያደርግ እርግጠኛ መሆን አይቻልም። ለምሳሌ በጉዳት ምክንያት ለረጅም ጊዜ ከሜዳ መራቁ እንዳለ ሆኖ ባሳለፍነው የውድድር አመት 5 ጎልና 2 አሲስት በማድረግ በአጠቃላይ በ7 ጎሎች ላይ ነው የተሳተፈው። ምናልባትም ይህ ስጋት በብሩኖ ፈርናንዴዝ ጥራት ያላቸው ኳሶችና በጠንካራ ታክቲካዊ መዋቅር ሊሻሻል ይችላል። ሌላኛው ስጋት የጉዳት ታሪኩ ነው። he is an injury prone player በሃምስትሪንግ ጉዳት ለወራት ከሜዳ እየራቀ መቸገሩን በዌስትሃም 2 ጊዜ አይተናል። በቀጣይ አመት ብዙ ጨዋታዎችን የሚያደርገው ማንቸስተር ዩናይትድ በ50 ሚሊዮን ፓውንድ ያስፈረመውን ተጫዋች በጉዳት ምክንያት ለወራቶች ማጣት እንደ ትልቅ ስጋት ሊሆን ይችላል። ከዚህ ጋር አያይዘን ስለ ክሪስቴንሲዮ ሰመርቪል ባክግራውንድ ኤንድ ፕሮፋይል የተወሰነ ነገር እናንሳ። የ24 ዓመቱ ሆላንዳዊ መስመር አጥቂ ሰመርቪል ወደ ዌስትሃም ከመዘዋወሩ በፊት በሊድስ ዩናይትድ ቤት አስደናቂ ጊዜን አሳልፏል። በፊዮነርድ አካዳሚ ያደገው ሰመርቪል በ2020 የውድድር ዓመት ሊድስ ዩናይትድን ከተቀላቀለ በኋላ ከአካዳሚ ቡድን ተነስቶ የዋናው ቡድን ቁልፍ ተጫዋች መሆን ችሏል። ሰመርቪል በተለይም በ2023-2024 የውድድር ዘመን በ49 ጨዋታዎች 21 ጎሎችን በማስቆጠርና 10 ለጎል የሚሆኑ ኳሶችን አመቻችቶ በማቀበል የሻምፒዮንሺፑ የዓመቱ ተጫዋች ተሸላሚም ነበር። ሰመርቪል በ2024-2025 የውድድር ዓመት ነሐሴ ላይ በ25 ሚሊዮን ፓውንድ የ5 ዓመት ኮንትራት ፈርመው ዌስትሃምን ከተቀላቀለ በኋላ በጉዳት ምክንያት ለረጅም ጊዜ ከሜዳ ርቆ ነበር። ነገር ግን በ2025-2026 የውድድር ዓመት በተለይም ደግሞ በሁለተኛው አጋማሽ ፈጣን የድሪብሊንግ ክህሎቱንና ጎል የማስቆጠር ብቃቱን ማሳየት ችሏል። ሀሳባችን ሲጠቃለል ሰመርቪል በአውሮፓ ደረጃ ባሉ ትልልቅ ጨዋታዎች ላይ ያልተፈተነ ቢሆንም በማንቸስተር ዩናይትድ የአጥቂ መስመር ላይ አደገኝነትንና ፍጥነትን የሚጨምር ስማርት ዝውውር እንደሚሆን ጥርጥር የለውም። እናንተስ ስለ ክሪስቴንሲዮ ሰመርቪል ዝውውር ምን ሀሳብ አላችሁ? ይህ ዝውውር የማንቸስተር ዩናይትድን የግራ ክንፍ ችግር መፍታት ይችላል ብላችሁ ታምናላችሁ? ሀሳባችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ላይክ እና ሼር እንዲሁም ደግሞ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።